በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር አብ ክብር ይሁን። በእግዚአብሔር የተወደዳችሁ ወንድሞቼና እህቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ምሕረትና ፍቅር ይብዛላችሁ። እንደምናላችሁ የጌታችን የኢየሱስ ክርስቶስ ስም ከዘላለም እስከ ዘላለም ከአጥናፍ ዓለም እስከ አጥናፍ ዓለም በሁሉም ዓለማትና ግዛቶች ሁሉ ላይ የተመሰገነ የተወደሰ የተከበረ ይሁን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ዛሬ ደግሞ እግዚአብሔር አምላክ ለእያንዳንዳችን የሚነግረንን የሚያስተምረንን ከቅዱስ ቃሉ በመንፈስ ቅዱስ ምሪት እንሰማለን። ክብር ለአምላካችን ለእግዚአብሔር ይሁን። ውድ አባታችን እግዚአብሔር አብ ሆይ በተባረከው ልጅህ እኛን ባዳንክበት እኛን በተቤዥህበት በቀራንዮ መስቀል ላይ በእንጨት በተሰቀለው ስለ ኃጢአታችን በሞተው በተቀበረው በሦስተኛውም ቀን ከሙታን በተነሳው በሕያው ልጅ በሕያው በግ በኢየሱስ ክርስቶስ ስም እናመሰግንሃለን። ቅዱስ አባት ሆይ ለእያንዳንዳችን የሚያስፈልገንን አንተ ታውቃለህ። እንደ ምሕረት መጠን ከቅዱስ ቃል አስተምረን በመንፈስ ቅዱስ ምሪት ልጅህን የእኛን አዳኝ ኢየሱስ ክርስቶስን ጌታን አክብረው። በኢየሱስ ስም አሜን። ዛሬ የምናየው ከመንፈስ ቅዱስ በተቀበልኩት መልእክት መሰረት እንትና ጌታን አገኘች፣ ምን አይነት ብርሃን፣ ምን አይነት ሕይወት ነው የሚጠብቃት በሚል ርዕስ ላይ ይሆናል። እግዚአብሔር የተባረከ ይሁን። ዛሬ ከሰዓት አካባቢ እግዚአብሔር መንፈስ ቅዱስ አጽናኛችን፣ ወደ እውነት ሁሉ የሚመራን የክርስቶስ መንፈስ ከስራ ወደ ቤት እየተመለስኩኝ እያለ አንድ ነገር ተናገረኝ። ይህንን መልእክት እንትና ጌታን አገኘች፣ ምን አይነት ብርሃን፣ ምን አይነት ሕይወት ነው የሚጠብቃት? መንፈስ ቅዱስ እየተናገረኝ ራእይ ያሳየኝ ነበረ። በሚመጡት ጊዜያት በዚች ፕላኔት ላይ እጅግ የሚደንቅ ነገር እግዚአብሔር በጌታችን በልጁ በኢየሱስ ክርስቶስ በኩል እዚህ ምድር ላይ በቅዱስ መንፈሱ አማካኝነት እዚህ ምድር ላይ በሰዎች ሕይወት ውስጥ ድንቅ ነገርን ያደርጋል። ያም ደግሞ ከክርስቶስ ወንጌል ጋር የተያያዘ ነው። ታላቅ ደስታ በየአገራቱ በየሰዎች ሕይወት ውስጥ እጅግ ብዙ ሰዎች ጌታ ኢየሱስ ክርስቶስን ያገኙታል። በሰማይ በአብ ቀኝ ያለውን በክብር ያረገውን ድንቅ መካር ኃያል አምላክ የዘላለም አባት የሰላም ልዑል የክብር ጌታ የሆነውን የእግዚአብሔርን ልጅ የእግዚአብሔርን ቃል የታረደውን በግ ከሙታን የተነሳውን ከይሁዳ ነገድ የሆነውን ኃያሉን አንበሳ ድንቁን አንበሳ ኢየሱስ ክርስቶስን ከማግኘታቸው የተነሳ እንደ ሕፃናት ይቦርቃሉ አረጋውያን፣ እንደ ሕፃናት ይቦርቃሉ ሽማግሌዎች፣ ጎልማሶች ይቦርቃሉ፣ ይደሰታሉ፣ ወጣቶች፣ ታዳጊዎች። ንግግሮችን ጌታ ያሰማኝ ነበረ። ሴቶች ተሰብስበው ሲያወሩ እገሊት እኮ ጌታን አገኘች፣ እንትና እኮ ጌታን አገኘች፣
ክርስቶስ ኢየሱስን ተቀበለች፣ በእግዚአብሔር ልጅ አመነች። እገሌ እኮ በእንትና እገሌ እንትና እኮ በጌታችን በኢየሱስ ክርስቶስ አመነ፣ ክርስቶስን ተቀበለ፣ እገሌ አዲስ ፍጥረት ሆነ፣ ዳግመኛ ተወለደ፣ ከእግዚአብሔር ቃል ከውሃና ከመንፈስ ቅዱስ ዳግመኛ ተወለደ፣ በኢየሱስ ክርስቶስ ስም ንስሐና የኃጢአትን ስርየት አገኘ፣ አዲስ ፍጥረት ሆነ፣ እግዚአብሔር ተቀበለው፣ እርሱም እግዚአብሔርን ተቀበለ። ሰዎች ሁሉ የሚያውቋቸው ወዳጆቻቸው ክርስቶስ ኢየሱስን ከመቀበላቸው የተነሳ በመንፈስ ቅዱስ የሆነ ሐሴትና ደስታ ሲያደርጉ፣ እንደ ሕፃናት ሲቦርቁ፣ ሰው ጌታን ከመቀበሉ የተነሳ በደስታ ሲዘሉ ሰዎች ሃሌሉያ። እግዚአብሔር ይህንን ያሳየኝ ነበርና እጅግ በጣም ደስ አለኝ በጣም ከጌታ በጎነት፣ ከጌታ መልካምነት፣ ከጌታ ጣፋጭነት፣ ከጌታ ርኅራኄና ቸርነት የተነሳ እኔም ደስ አለኝ። የሚገርማችሁ ይህንን ታላቅ ደስታ የሆነ ኢየሱስ ክርስቶስን አስቀድመን የዘላለም ደስታ ነው፣ የዘላለም ሐሴት ነው፣ የዘላለም ፍስሐ ነው ኢየሱስ የናዝሬቱ ይህ ጌታ ወደዚህ ምድር ሲመጣ፣ ወደዚህ ምድር ሲንቀሳቀስ፣ በብሉይ ኪዳንም ዓለማትን ከመፍጠሩ በፊትም በአዲሱ ኪዳንም አሁንም ለዘላለምም ታላቅ ደስታ ነው ኢየሱስ ባለበት የሚሆነው። ከእግዚአብሔር ቃል ከመጽሐፍ ቅዱስ የተወሰኑ ክፍሎችን እኔ የማቴዎስ ወንጌል ምዕራፍ 2 እናውጣና ቁጥር 10 እና ቁጥር 11 እንደዚህ ይላል። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል። ይህ ሰብአ ሰገል የተባሉ ከምስራቅ የመጡ ጌታ ኢየሱስ ክርስቶስ የአይሁድ ንጉሥ፣ የዓለማት ፈጣሪ በሥጋ ከቅድስት ድንግል ማርያም ሥጋና ነፍስን ነስቶ በተወለደ ጊዜ ሊሰግዱለት የመጡ ሰዎች የዛሬ 2000 ዓመት የእነሱን ታሪክ ነው የሚያሳየው። አንድ ኮከብ ይመራቸው ነበረ፣ ሕፃኑ ኢየሱስ ያለበትን ቦታ የሚጠቁማቸው። ያ ኮከብ ሲንቀሳቀሱ ነበር። መጨረሻ ላይ ጌታ ኢየሱስ በሥጋ የተወለደበት ቦታ ጋር ሲደርስ ኮከቡ ከሰማይ ቆመ። ያ ኮከብ ሲቆም ደስ አላቸው። ለምን? ቦታ እዛ የጌታ ንጉሡ የተወለደበት ቦታ፣ ክርስቶስ የተወለደበት ቦታ ጋር በመድረሳቸው ደስ አላቸው። ሁሌ ኢየሱስ ክርስቶስ ባለበት ቦታ፣ ኢየሱስ ክርስቶስ ያለበት ቦታ ሰዎች ሲደርሱ ታላቅ ደስታ ከእግዚአብሔር ዘንድ ይሰጣቸዋል። ሰዎች ጌታን ሲያገኙ ታላቅ ደስታ በልባቸው፣ በነፍሳቸው፣ በመንፈሳቸው፣ በሥጋቸው ውስጥ ሳይቀር ታላቅ ደስታ በቃላት ሊነገር የማይችል በመንፈስ ቅዱስ የሆነ ከእግዚአብሔር ዘንድ የሚሰጥ ታላቅ ደስታ አለ። ወንድሞቼና እህቶቼ እንደዛ ነው ደስ ያላቸው። እጅግ ሐሴት አደረጉ። አያችሁ፣ ይሄ ምድር ላይ ሰዎች ልዩ ልዩ ነገር ሲያገኙ ደስ እንደሚላቸው አይነት አይደለም። ሰዎች ልጅ ሲወልዱ፣ ሰዎች ሚስት ሲያገቡ፣ ሰዎች እጅግ ባለጠጋ ሲሆኑ፣ ሰዎች ልዩ ልዩ የምድር ቦታዎችን እየዞሩ ሲጎበኙ፣ ሰዎች ወይ ከሕመም ሲፈወሱ አይነት ያለው አይነት ደስታ ሳይሆን ይሄ እጅግ ይልቃል። ለምን? የሰው ልጅ ፈጣሪውን ሲያገኝ የሚሰማው ደስታና ሐሴት ከውስጥ ማንነቱ ነው የሚመነጨው። ያ ደግሞ ከእግዚአብሔር ከአምላኩ ብቻ የሚሰጠው ነው እና ኢየሱስ ክርስቶስ በሥጋ የዛሬ 2000 ዓመት የተወለደ ጊዜ እዛ ቦታ ላይ ኮከቡ ሲቆም እጅግ ታላቅ ደስታ ደስ አላቸው ይላል።
የሉቃስ ወንጌል ምዕራፍ 2 እናውጣና እንደዚሁ ጌታ ኢየሱስ ወደዚህ ምድር መጥቶ በስጋ በተወለደ ጊዜ የሉቃስ ወንጌል ምዕራፍ 2 ቁጥር 10 እና 11 እዚህ ላይም እንደዚህ ይላል። መልአኩም እንዲህ አላቸው፣ እዚህ ጋር ደግሞ ለእረኞች ነው። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ታላቅ ደስታ፣ መልካም ዜና፣ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ አዳኝ ወይም መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ብሎ መልአኩ ሲያበስራቸው እናያለን ማለት ነው። ሃሌሉያ። ስለዚህ ከጌታ መወለድ ጋር የእግዚአብሔር መላእክት ራሱ ይህንን ብስራት ይዘው ሲመጡ እናያለን ማለት ነው። ክብር ለጌታ ይሁን። አሁን ደግሞ ጌታ ኢየሱስ ስለ ሰዎች ልጆች ኃጢአት በእንጨት መስቀል ላይ በስጋው ከተሰቀለ በኋላ ከሞተ ከተቀበረ በኋላ በሦስተኛው ቀን ከሙታን ተነስቷል። መጽሐፍ ቅዱስ እንደሚናገር የእግዚአብሔር መንፈስም እንደሚመሰክር የማቴዎስ ወንጌል ምዕራፍ 28 እናውጣና ከቁጥር 1 እስከ 8 ያለውን እናንብብ። ትንሣኤው ጋር ደግሞ ሌላ ታላቅ ደስታ እናያለን። ሁሌ ኢየሱስ ባለበት፣ ኢየሱስ በተገኘበት ቦታ ኢየሱስ እናንተን ሲያገኝ፣ እናንተ ጌታን ስታገኙ ታላቅ ደስታ ነው ያለው። እንደዚህ ይላል። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቶአልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ ይላል። ክብር ለኢየሱስ ይሁን። እግዚአብሔር እንዲህ ያስሩጠን በጌታ በኢየሱስ ስም። የክርስቶስን ከሙታን መነሳት ላልሰሙት ለመናገር ሃሌሉያ። ኢየሱስ ከሙታን ተነሳ ማለት በእርሱ የሚያምን ሁሉ በእግዚአብሔር ፊት ጸድቋል ማለት ነው። መጽሐፍ ነው የሚናገረው። ክርስቶስ ኢየሱስ ስለ ኃጢአታችን ሞተ። ክርስቶስ ኢየሱስ እኛን ስለ ማጽደቅ ከሙታን ተነሳ። የሰው ዘር በሙሉ ይህን ቢያምን ይድናል፣ የኃጢአቱን ስርየት ያገኛል፣ ከእግዚአብሔር ጋር ይታረቃል፣ የእግዚአብሔር ልጅነትን ያገኛል። ይህ ነው የምስራችሁ። ኢየሱስ እርሱም ክርስቶስ የሕያው እግዚአብሔር ልጅ ከቅድስት ድንግል ማርያም በሥጋ የተወለደ የዛሬ 2000 ዓመት እርሱ ጌታ ነው። እርሱ የሕያው እግዚአብሔር አብ ልጅ ነው። እርሱ እግዚአብሔር ወልድ ነው። እግዚአብሔር ቃል ነው። እግዚአብሔር ነው። እርሱ በሥጋው ስለ ኃጢአታችን በዕፀ መስቀል ላይ በፈቃዱ በአባቱን ፈቃድ በመንፈሱን ፈቃድ ተሰቀለ፣ ሞተ፣ ተቀበረ። እነሆ መጽሐፍ እንደሚል ከሙታን በሦስተኛው ቀን ተነሳ። ሃሌሉያ። ደስ ይበላችሁ። እንዲህ ትንሣኤውን ላልሰሙት ለመናገር ደስ ይበላችሁ። ኢየሱስ ክርስቶስ ከሙታን ተነሳ። ሃሌሉያ። ይህንን ላልሰሙት ለመናገር ጸጋ ይብዛልን። ይህንን ላልሰሙት ለማወጅ፣ ይህንን ደስታ የምስራች ለመናገር እግዚአብሔር ጸጋ ያብዛልን፣ ምሕረት ያብዛልን፣ ደስታ ይጨምርልን። ከመንፈስ ቅዱስ የሆነ ደስታ፣ ሐሴት፣ ሰላም፣ ጤንነት ይጨምርልን። አቅማችንን ያድሰው፣ ኃይላችንን ይቀይረው በኢየሱስ ስም።
ሃሌሉያ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት ይላል። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ክብር ለጌታችን ይሁን። ኢየሱስ ንጉሥ ነው። ደስ ይበላችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ሲናገር መንፈስ ቅዱስ ደስታን ይሞላባችኋል። የሐዋርያት ሥራ ምዕራፍ 8 ላይ እናውጣ። እንግዲህ እስካሁን እንዳየን በውልደቱ በሥጋ በተወለደ ጊዜ እዚህ ምድር ላይ ከአብ ዘንድ መጥቶ ከቅድስት ድንግል በተወለደ ጊዜ ደስታ ሰምተናል። እጅግ ታላቅ ደስታ። በትንሣኤው ጊዜ እጅግ ታላቅ ደስታ ሰማን። የምስራቹ የክርስቶስ ወንጌል በሚሰበክ ጊዜ ደግሞ ያለውን ታላቅ ደስታ ለሚሰብኩትም ለሚሰሙትም ያለውን እውነተኛ በመንፈስ የሆነ ሐሴትና ደስታ እዚህ ጋር እናያለን። የሐዋርያት ሥራ ምዕራፍ 8 ጌታ ሆይ እናመሰግንሃለን። ክብር ለተወደደው ስም ይሁን። ከቁጥር 5 እስከ 8 እንደዚህ ይላል። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። የሚሰበከው ክርስቶስ ኢየሱስ ብቻ ነው። ሌላ ስብከት አይባልም በእግዚአብሔር ዘንድ። ኢየሱስ ክርስቶስ ሲሰበክ ነው ስብከት የሚባለው በእግዚአብሔር እይታ። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምፅ እየጮኹ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ኢየሱስ ጌታ ነው። እዚህ ጋር ወንድማችን ፊልጶስ ምንድን ያደረገው? ጌታ በሰጠው ጸጋ የተሰቀለውን ክርስቶስን ከሙታንም የተነሳውን እርሱን ሰበከላቸው። ታላቅ ደስታ በዛ ከተማ ሆነ። ይህንን የምስራች ወንጌል እየሰበከላቸው መንፈስ ቅዱስ ከሰዎች ላይ አጋንንትን ያስወጣ ነበረ። ለምን? እየተሰበከ ያለው የእግዚአብሔር ልጅ ኢየሱስ ነውና። ሃሌሉያ። የእግዚአብሔር ልጅ ኢየሱስ ሲሰበክ ሃሌሉያ፣ ሙታን ይነሳሉ፣ አንካሶች ይዘላሉ፣ የታመሙ ይፈወሳሉ፣ ልባቸው የተሰበረ ደስታ ያገኛሉ። ሃሌሉያ። አጋንንት ከሰዎች ላይ ይወጣል፣ ጭንቀት ይወገዳል፣ ሐዘን ይወገዳል። እውነተኛ ከእግዚአብሔር ዘንድ የሆነ በመንፈስ ቅዱስ የሆነ ደስታና ሐሴት፣ ሰላም፣ ጤንነት፣ ብርታት፣ አቅም ይሆናል። ክብር ለእግዚአብሔር ይሁን። ወንድሞችና እህቶች ከእግዚአብሔር ቃል አንድ ክፍል እናያለን። አሁንም መዝሙር 121 ላይ እናወጣለን። የእግዚአብሔር ቃል እንደዚህ ይላል። ጌታ ሆይ እንወድሃለን፣ አንተ አስቀድመ ወደህናልና። ቁጥር 3 እና ቁጥር 4 እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እስራኤል በክርስቶስ ኢየሱስ የሚያምን ሕዝብ ያሳያል። በአዲሱ ኪዳን በብሉይ ኪዳን እስራኤል አለ፣ የአብርሃም ዘር በሥጋ። በአዲሱ ኪዳን ደግሞ እስራኤል ልክ እንደ አብርሃም ጌታን ያመነ እምነቱም ጽድቅ ሆኖ የተቆጠረለት ሕዝብ እስራኤል ነው። ክብር ለኢየሱስ ይሁን። ወንድሞቼ ይህንን አንድ ቃል እናገራለሁ በስተመጨረሻ ዋናውን የዮሐንስ ወንጌል ላይ ያለውን። ስለዚህ ታላቅ ደስታ ከእግዚአብሔር ዘንድ ተዘጋጅቶላችኋል። ወንድሞቼ እግዚአብሔር አብ ሕያው ነው። እግዚአብሔር ወልድ ኢየሱስ ክርስቶስ ሕያው ነው። እግዚአብሔር መንፈስ ቅዱስ ሕያው ነው። አንድ እግዚአብሔር አለን። ሶስት አምላክ አንልም፣ አንድ አምላክ አለን። ነገር ግን ለአእምሯችን በሚስማማ በሶስት ስም በሶስት አካል በተገለጠው መሰረት አብ፣ ወልድ፣ መንፈስ ቅዱስ ብለን አንዱን አምላክ እንጠራዋለን። ክብር ለአምላካችን ለእግዚአብሔር ይሁን። ለቅዱሱ ለንጹሑ እና አብርሃም ያመኑት
እነ ጳውሎስ ያመኑት የተናገሩለት ይህ እግዚአብሔር ነው። ታላቅ ደስታ ወንድሞቼ ሆኖላችኋልም ይሆንላችኋልም። ወዳጆቻችሁ ክርስቶስ ኢየሱስን አምነው፣ ጓደኞቻችሁ ክርስቶስ ኢየሱስን አምነው በየአገሩ በየአህጉሩ ሰዎች በአንድ ጉዳይ ብቻ ይደሰታሉ። ያም ጊዜ ፈጥኖ ይመጣል። እርሱም ሰዎች ፈጣሪያቸውን ኢየሱስ ክርስቶስን አምነው በመቀበል በቃላት የሆነ ጨዋታ አይደለም፣ ነገር ግን የእግዚአብሔር ኃይል የሆነው ክርስቶስ፣ የእግዚአብሔር ክብር የሆነው ክርስቶስ፣ የእግዚአብሔር ጥበብ የሆነው ክርስቶስ፣ የእግዚአብሔር አብ ልጅና ክንድ የሆነው ኢየሱስ በእውነት ይገለጣል። ሰዎች በልባቸው ሐሴት ያደርጋሉ። ሰዎች ከእግዚአብሔር በጎነትና ፍቅር የተነሳ ከእግዚአብሔር መልካምነትና ርኅራኄ የተነሳ ንስሐ ይገባሉ። በእግዚአብሔር ልጅ በሥጋ በተገለጠው በናዝሬቱ በኢየሱስ ክርስቶስ ያምናሉ። ታላቅ ጸጋ ከጌታ ዘንድ ይገለጥልናል። በኢየሱስ በማመን የሆነ መዳንና የዘላለም ሕይወት ሰዎች ከማግኘታቸው የተነሳ በመንፈስ ቅዱስ ሐሴት ያደርጋሉ። ሐሴት ያደርጋሉ። ሐሴት ያደርጋሉ። ወርቁ ምንድነው? ብሩስ ምንድነው? ጌታን ካገኘው ሌላ ምን ይፈልጋለሁ ይላሉ። ሀብቱ ምንድነው? ሕንፃው ምንድነው? ከተማና ገጠሩ ያለኝ ንብረት ያለኝ ሀብት ያበራሁት ምንድነው? ያፈራሁት እስካሁን ከጌታ ጋር ሲወዳደር እንደ ምናምንቴ ነው ይላሉ። ሰዎች የሚኮሩት በጌታ ብቻ፣ የሚመኩት በጌታ ብቻ መሆን ይጀምራል። ሰዎች ባላቸው ሀብት፣ ባላቸው ንብረት፣ ባላቸው ጉልበት፣ ባላቸው ውበት፣ ባላቸው ነገር መመካት ያቆማሉ። እውነተኛውን መመኪያ የእግዚአብሔርን በግ የታረደውን እውነተኛውን ፍቅር ሲያገኙ ይንበረከኩለታል። ኢየሱስ ይገለጣል። ስለዚህ ንጉሥ ውበቱን እናውራ። ሃሌሉያ! ዝናውን ልናወራ፣ ውበቱን ልናወራ ተጠርተናል። ቸርነቱን ልንናገር ተጠርተናል። ቅንነቱን ልናወራ፣ ደግነቱን፣ የዋህነቱን፣ ምሕረቱን፣ ይቅርባይነቱን ልንመሰክርለት። ስለዚህ ጌታ እግዚአብሔር በቸርነት ጠርቶናል። ትልቅ ዕድል ጌታ ሰጥቶናል። መልካምነቱን ስለ ፈጣሪያችን ስለ እውነተኛው አምላክ የዘላለም ክብር ስለሆነው በእውነት አምልኮ ብቻውን ስለሚገባው ስለ እግዚአብሔር ልጅ ልንናገር፣ ዝናውን ልናወራ፣ ውዳሴውን ክብሩን ልንመሰክርለት፣ ማዳኑን ልንናገር፣ ቸርነቱን፣ ጀግንነቱን፣ ይቅርባይነቱን፣ የዋህነቱን፣ ትሑትነቱን፣ ቅድስናውን፣ ጽድቁን ልንናገር፣ ልናወራለት፣ መልካምነቱን፣ ወዳጅ መሆኑን፣ ሰውን የሚወድ መሆኑን፣ እግዚአብሔር ሩቅ ሳይሆን ቅርብ መሆኑን፣ ፍቅር መሆኑን፣ ብርሃን መሆኑን፣ ሰላም መሆኑን፣ ከሱ ሌላ ማንም የለም። በሰማይ በምድር የሚጠራ አንድ ስም አለ። እግዚአብሔር አብ ያከበረው፣ እግዚአብሔር መንፈስ ቅዱስ የሚመሰክርለት፣ በሥጋ የተገለጠ የእግዚአብሔር ልጅ ኢየሱስ እርሱ ከብሯል። የእርሱ ዝና ሲነገር እግዚአብሔር አብ አባቱ ደስ ይለዋል። መንፈስ ቅዱስ ሐሴት ያደርጋል በኢየሱስ መገለጥ። ሰዎች ሆይ የሚያስፈልገን አንዱ ነው፣ እርሱም ኢየሱስ ክርስቶስ ፈጣሪያችን አዳኙ ኢየሱስ ያስፈልገናል። በሥጋ ስለተገለጠ አትናቁት ወንድሜ። ሌላ ማንንም ብትጠራ አትድንም። ኢየሱስን ብትጠራ ግን ከሞት ትድናለህ። ከድቅድቁ ጨለማ ትድናለህ። ከዲያብሎስ ቀንበር ትድናለህ። ከራስህም ክፉ ማንነት ትድናለህ። ኢየሱስ ክርስቶስ ያድናልና፣ እርሱ ደግሞ በጽድቅ ይፈርዳልና፣ እርሱ ደግሞ ሊቀ ካህናት ነውና፣ እርሱ ደግሞ በሥጋው
የታረደ በግ በመሆኑ ሊያማልድ ስልጣን አለው ለዘላለም። ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው በመሆኑ የተገባው ሊቀ ካህናት ነው፣ በአብ ዘንድ በአብ ፊት ሊቆምልን። ፍጹም አምላክ ፍጹም ሰው በመሆኑ ብቻውን አማላጅ ነው ለአዲስ ኪዳን። ፍጹም አምላክ ፍጹም ሰው በመሆኑ ይፈርድ ዘንድ ከአብ ዘንድ ስልጣን ተሰጥቶታል። ክብር ለስሙ ይሁን። ኢየሱስ ጌታ ነው። ሃሌሉያ። ይቺ ምድር የሚያስፈልጋት አንዱን ማወቅ ነው፣ አንዱን ማመን ነው፣ ለአንዱ መንበርከክ ነው። እርሱም የእግዚአብሔር ልጅ፣ የእግዚአብሔር በግ፣ የእግዚአብሔር ቃል የሆነ ኢየሱስ ክርስቶስ በሥጋ የተገለጠ የእግዚአብሔር ልጅ። ኢየሱስ ይወዳችኋል። ኢየሱስ ይወደናል። ቅዱስ ነውና ፍቅር ነውና። አትፍራ፣ ብርቱ ክንዱ ይዞሃል፣ አትወድቅም። ኢየሱስ ይወድሻል። በብዙ ሐዘን ውስጥ ያላችሁ እጅግ በብዙ የመጽናናት ነዶ ያስታቅፋችኋል። እጅግ በብዙ ሐሴትና እረፍትን ይሞላባችኋል። ኢየሱስ ከአብ ዘንድ ለእኛ የተሰጠን እረፍታችን ነው። ኢየሱስ ከአብ ዘንድ ለእኛ የተሰጠን ሰላማችን ነው። ኢየሱስ ከአብ ዘንድ ለእኛ የተሰጠን ጽድቃችን ነው። ኢየሱስ ከአብ ዘንድ ለእኛ የተሰጠን ብርሃናችን ነው። ኢየሱስ ከአብ ዘንድ ለእኛ የተሰጠን በረከታችን ነው። ኢየሱስ ከአብ ዘንድ ለእኛ የተሰጠን ጤንነታችን ነው። ኢየሱስ ከአብ ዘንድ ለእኛ የተሰጠን መንገዳችን ነው። ኢየሱስ ከአብ ዘንድ ለእኛ የተሰጠን ሊቀ ካህናችን ነው። ኢየሱስ ከአብ ዘንድ ለእኛ የተሰጠን ወንድማችን ነው። ኢየሱስ ከአብ ዘንድ ለእኛ የተሰጠን ንጉሳችን ነው። ኢየሱስ ከአብ ዘንድ ለእኛ የተሰጠን ተስፋችን ነው። ኢየሱስ ክርስቶስ ከአብ ዘንድ ለእኛ የተሰጠ ደስታችን ነው። ኢየሱስ ክርስቶስ ከአብ ዘንድ ለእኛ የተሰጠ ክብራችን ነው። ኢየሱስ ክርስቶስ ከአብ ዘንድ ለእኛ የተሰጠ ንጽሕናችን ነው። ምሕረት ነው ለእኛ የተሰጠ እርሱ ነው። መመኪያችን ነው። መንገዳችን ነው። ሃሌሉያ። ስለ ወደቀው አውሬ፣ ስለ ጥንተ ጠላት፣ ያ እባብ ዘንዶ ስለተባለው በማውራት ጊዜ አላጠፋም፣ ጊዜ አናጠፋም። ነገር ግን ዝናውንና ክብሩን፣ ገናንነቱን፣ ታላቅነቱን ልናገርለት፣ ልናውጅለት፣ አንደበት ሁሉ ሊመሰክርለት ጌትነቱን፣ ጉልበት ሁሉ ሊንበረከክለት፣ አንደበት ሁሉ ሊዘምርለት፣ በልባችን በእግራችን በእጃችን ልናሸበሽብለት፣ ጠብር ግፍ ልንልለት የተገባ የሚገባ አንድ አለ ከአብ ዘንድ በእግዚአብሔር ቀኝ የተቀመጠ የታመነ ምስክር፣ ቅዱስና እውነተኛ የሆነ፣ ዓይኖቹ የእሳት ነበልባል የሆኑ፣ እግሮቹ በእሳት እንደነጠረ በእቶን እሳት እንደነጠረ የጋለ ናስ የሚመስሉ፣ የተወደደ የክብር ንጉሥ፣ የክብር ጌታ፣ የብርሃናት ንጉሥ የሆነ የእግዚአብሔር አብ ልጅ፣ የተወደደ ብርሃን ኢየሱስ፣ እውነተኛ ፍቅር፣ በሥጋ የተገለጠ የዘላለም ሕይወት፣ እርሱ ልንናገርለት፣ ልናወድሰው፣ ልንዘምርለት የተገባ እርሱ አንድ አለ። ሃይማኖታችን እግዚአብሔር ነው። ሃሌሉያ። ክብር ለስሙ ይሁን። ክብር ለኢየሱስ ይሁን። ክብር ለአብ ይሁን። ክብር ለመንፈስ ቅዱስ ይሁን። ከሃይማኖት ተቋማት አጥር ወጥተን ወደ ንጉሡ ልንከንፍ ይገባል። በየትኛውም አጥሮች አትታጠሩ። አጥራችን ኢየሱስ ክርስቶስ ብቻ ነው። ቅጥራችን ኢየሱስ ክርስቶስ ብቻ ነው። ንጽሕናችን፣ ጽድቃችን ኢየሱስ ክርስቶስ ብቻ ነው። እረፍቴነ ሙሽራዬ ኢየሱስ። ከአብ ዘንድ የተሰጠን ሙሽራችን ኢየሱስ ነው። የዘላለም ዘውዳችን፣ የዘላለም ጌጣችን፣ የዘላለም ውበታችን፣ ሕይወታችን፣ መኖሪያችን እርሱ ብቻ ነው። ሃሌሉያ።
ከቅድስት ድንግል በነሳው ሥጋና ነፍስ ቃል ሥጋ በተዋህዶ ሆኖ የከበረ የመላእክትን ሳይሆን የአብርሃምን ዘር በሥጋና በደም የተካፈለ የተዋበ ሙሽራ የተወደደ ልዑል ዓይኖቹ የእሳት ነበልባል የሆኑ ውበቱ ከሰው ልጆች ይልቅ ያማረ ነው ተብሎ እንደተጻፈ በመዝሙር መጽሐፍ የኢየሱስን ውበት የሚተካከለው ማን አለ? ከሙታን የተነሳው ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ የክብር ንጉሥ የሆነ በእግዚአብሔር አብ የተወደደ ሰውን ከእግዚአብሔር እግዚአብሔርን ከሰው ያስታረቀ በመካከል የቆመ ፍጹም አምላክ ፍጹም ሰው የሆነ ብቻውን መንገድ የሆነ በመካከል ቆሞ ያማረበት በአብና በሰው ዘር መካከል ሊቆም የተገባው ብቻውን ንጉሥ የሆነ ብቻውን ሊቀ ካህናት የሆነ ብቻውን አማላጅ የሆነ ብቻውን ደግሞ ጻድቅ ፈራጅ የሆነ በጽድቅ ንጉሥ የሆነ የክብር ጌታ ኢየሱስ እንዳንተ ማን አለ? ክብር ለስሙ ይሁን። ልዩ ነው ጌታ፣ ልዩ ነው፣ ክቡር ነው እሱ፣ ቅዱስ ነው እሱ። ኢየሱስ ጌታ ነው። ኢየሱስ ውብ ነው፣ የሚመስለው የለም። ፈጥኖ ደራሽ፣ ከወደክበት የሚያነሳ፣ ተስፋ ከቆረጥሽበት ተስፋና ብርሃን፣ አቅምና ብርታት፣ ተልእኮና ኃይል ሆኖ በፊትሽ የሚቆም የማይጸየፍሽ የሚቀርብሽ ከነቆሸሸው ማንነታችን የሚያቅፈን ኢየሱስ በስሙ የሚያጸዳን፣ በደሙ የሚያጥበን፣ በቃሉ ውሃ የሚቀድሰን፣ በመንፈስ ቅዱስ የሚሞላን እንደ ኢየሱስ ማንም የለም። ክብር ለአብ ልጅ ይሁን። ገናና ነው ንጉሣችን። ዝናህን አውጃለሁ፣ ክብርህን እናገራለሁ። ወንድሞችና እህቶች እጅግ በብዛት የሚጨበጨብለት አንድ አለ፣ እርሱም ኢየሱስ ብቻ ነው። ይህንን ከእግዚአብሔር መንፈስ በሆነ ምሪት እናገራለሁ። በመንግሥተ ሰማይ የሚጨበጨብለት አንድ አለ። ምድር ሆይ ስሚ። ምድር ለብዙ ሰዎች ታጨበጭባለች። ለነገሌ፣ ለነገሊት፣ ለነገሌ፣ ለነገሊት። ከእግዚአብሔር ዘንድ ከሆነው ምክር እንስማ። ምድርም ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን ብሎ የሚጸልይ ሰው ሁሉ ለአንዱ ለክርስቶስ ኢየሱስ ብቻ ያጨብጭብ። ለአንዱ ለክርስቶስ ኢየሱስ ብቻ ይዘምር። ለእሱ ክብር ምስጋና ይገባዋል። እግዚአብሔር አብ ላከበረው፣ ቀድሶ ወደ ምድር ለላከው፣ አባቱን ፈጽሞ ያከበረ፣ እስከ መስቀል ሞት ድረስ የታዘዘ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ብቻ ነው። ወደ አብ በእርሱ ሥራ ነው መግባት ያለን፣ በኢየሱስ ክርስቶስ ሥራ። የኃጢአት ስርየት ያገኘ ነው በኢየሱስ ክርስቶስ ስም ነው፣ በእገሌና በእገሊት ስም አይደለም። ስለዚህ የኃጢአትን ስርየት ያስገኘልን በስሙ በማመን ንስሐ እንድናገኝ፣ ንስሐችን በአብ ፊት ተቀባይነት እንዲኖረው በኢየሱስ ክርስቶስ ስም ነው ያገኘ ነው። ለስሙ ጌታ ክብርን እንስጥ። በሰማይ የሚጨበጨብለት፣ በሰማይ ከፍ ከፍ የሚደረግ የታረደው በግ ነው። አደለም በደሙ በተዋጁት ቅዱሳን ዘንድ ይቅርና በሰማይ ባሉ ቅዱሳን መላእክት፣ በሰማይ ባሉ ኪሩቤል እና ሱራፌል ዘንድ፣ በሰማይ ባሉት በ24ቱ ሽማግሌዎች በእግዚአብሔር ፊት በተቀመጡት ዘንድ እንኳ ስግደትና አምልኮ የተገባው ለአብና ለውድ ልጁ ለኢየሱስ ክርስቶስ እንዲሁም ለመንፈስ ቅዱስ ለአንዱ አምላክ ነው።
ይገባዋልና ውዳሴ፣ ይገባዋልና ምስጋና። ከዘመርን ለእሱ እንዘምር። ዝና ካወራን የእርሱን ዝና ብቻ እንናገር። በአፍንጫው እስትንፋስ ያለውን ፍጡር ብቻ የሆነውን የሰውን ዘር ለምን ታጨበጭቡለታላችሁ? ክብር የሚገባውን የነገሥታቱን ንጉሥ፣ የጌታዎቹን ጌታ፣ በሥጋው ደሙን ያፈሰሰው ንጹሕ የሆነ ቅዱስ የሆነ አምላክ አለ። ክብርን የሚቀበል፣ ምስጋናን የሚቀበል፣ ውዳሴን የሚቀበል፣ አምልኮን የሚቀበል የናዝሬቱ ኢየሱስ ክርስቶስ እርሱ ነው። ከአብና ከመንፈስ ቅዱስ ጋር የተካከለ አንድ አምላክ ተብሎ የሚጠራ፣ በደመናት ላይ የተራመደ፣ ከዋክብትን በስማቸው የጠራ፣ አብርሃምን ሙሴን የጠራ፣ እነ ጳውሎስን የጠራ፣ እነ ማርያምን በሥጋ እንዲወለድባት የመረጠ፣ መላእክቱንም ያዛቸው፣ ሥልጣን በሰማይ በምድር ከምድርም በታች ያለው የእግዚአብሔር አብ ልጅ ኢየሱስ ብቻ ነው። እንድንሰግድ የተገባን ለአንዱ ለእርሱ ነው። ለኢየሱስ የሚሰግድ አብን ያከብራል። ለክርስቶስ የተገዛ ለአብም የተገዛ ነው። ለኢየሱስ ክርስቶስ ያልሰገደ ለአብም አልሰገደም፣ ለመንፈስ ቅዱስም አልሰገደም። ክርስቶስን ያልታዘዘ አብንም መንፈስ ቅዱስንም አልታዘዘም። ተወዳጅ ነህ፣ ንጹሕ ነህ፣ ቅዱስ ነህ፣ አዳኝ ነህ። ከውድ አባትህም ከአንተም እጅ ፈልቅቆ ሊያወጣን የሚችል ማንም የለም። ሰይጣን ሊሞክር ይችላል። ነገር ግን ጌታ ሆይ ከበጎች አንድም እንኳ አሳልፈህ አትሰጥም ለክፉ። አንተ እውነተኛ እረኛ ነህ፣ እውነተኛ ጌታ ነህ። እንወድሰሃለን። እውነተኛ ፍቅር፣ እውነተኛ ሕይወት፣ መንገድ፣ እውነት፣ ሕይወት የሆንክ እምነታችን፣ ተስፋችን፣ ጥበባችን፣ ፍቅራችን የሆንክ የእግዚአብሔር ልጅ የክብር ንጉሥ ኢየሱስ ተባረክልን፣ ተመስገን። ምሕረትህ ይብዛልን፣ ጸጋህ ይብዛልን፣ ሰላምህ ይብዛልን፣ ፍቅርህ ይብዛልን። የእግዚአብሔር ቃል ኢየሱስ ገና ብዙዎችን ወደ ራስህ ትማርካለህ። ተሰቅለሃልና፣ ታርደሃልና፣ ሞተሃልና። የእግዚአብሔር ጥበብ ሆይ የዲያብሎስን ሥራ ያፈረስክ አንተ ስምህ ይባረክ። አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 3 እስከ 6 እስከ 7 ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛው ደግሞ አንድ አለ። እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾሙ። እውነት እናገራለሁ፣ አልዋሽም። ክብር ለቅዱስ ስሙ ይሁን። ወንድሞች በኅብረት ቢሰበሰቡ መልካም ነው። ክርስቶስ ኢየሱስን ማዕከል ያደረገ ኅብረት መልካም ነው። በተለያዩ ስሞች በተሰየሙ ኅብረቶች ውስጥ የእግዚአብሔር ልጆች በክርስቶስ ኢየሱስ ያመኑ
ቢሰበሰቡ በሐዋርያት ትምህርት በህብረት እንጀራውንም በመቁረስ በየጸሎቱም ቢተጉ መልካም ነው። ከእግዚአብሔር ዘንድ ይሄ ደስ የሚያሰኝ የተወደደም ነው። ነገር ግን ክርስቶስ ኢየሱስን የሚያንኳስስ ቤዛነቱን፣ አዳኝነቱን፣ አማላጅነቱን፣ ፈራጅነቱን፣ አምላክነቱን፣ ሊቀ ካህንነቱን፣ የዘላለም ክብሩን የሚክዱ ባሉበት ህብረት ግን መቆየት አያስፈልግም። መራቅ፣ መጸለይ ለነዛም ሰዎች ያስፈልጋል። በመንግስተ ሰማይ በዚህ በምድር እንዳለው የሃይማኖት ተቋማት የሚባሉ ቅጥሮች፣ አጥሮች የሉም። በመንግስተ ሰማይ አንድ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንዱ አምላክ ይመለካል፣ ይወደሳል። እዚህ ምድር ያለው ስርዓት በሰማይ አይታወቅም። በሰማይ አንድ አባት እግዚአብሔር አብ አለን፣ አንድ ጌታ ኢየሱስ ክርስቶስ አለን፣ አንዱ ረዳት መንፈስ ቅዱስ አለን። አምላካችን ብርሃን ነው። አምላካችን እረፍታችን ነው። ክብሩን ልናወራ እርሱን ልናውቀው ተፈጥረናል። በእሱ ልንኖር እርሱም በእኛ ሊኖር ተፈጥረናል። የሰው ዘር ግን አዳምና ሔዋን የነሱ ዘሮቻቸው በሙሉ ባለመታዘዝ ከዛ ከክብር አምላክ በመውደቃቸው ነው። ያ የክብር አምላክ ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ በአባቱም በራሱም ፈቃድ በመንፈሱም ፈቃድ ወደዚህ ምድር ሊወርድ በፍቅር ደስ ብሎት ወደዚህ ምድር የመጣ ቃልም ሥጋ የሆነ ሥጋና ነፍስን ነስቶ በመንፈስ ቅዱስ አሰራር ከወደቀው የሰው ዘር እስከ ድንግል ማርያም በነበረው ያ የኃጢአት የመጣው ኃጢአት ወደ እሱ እንዳይተላለፍ መንፈስ ቅዱስ መጥቶ ጸለላት። ስለዚህ ኢየሱስ ክርስቶስ የነሳው ሥጋና ነፍስ ኃጢአት የሌለበት ሆነ። መንፈስ ቅዱስ መጥቶ የጸለላት ድንግል ማርያምን ለዛ ነው። ይሄ በወንጌላት ላይ ተጽፏል። በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስም። ወንድሞችና እህቶች የእግዚአብሔርን እውነት ኢየሱስን እንደሚገባው ክብር እንከተለው። በቃሉ እንደተጻፈለት ክብር እንመነው። እርሱ ሕያው ነው። ኢየሱስ ታሪክ አይደለም። አሁን ያለ ትናንት የነበረ ለዘላለምም የሚኖር አልፋና ኦሜጋ ፊተኛና ኋለኛ ያለና የነበረ የሚመጣውም ሁሉንም የሚገዛ ጌታ አምላክ ነው ኢየሱስ ክርስቶስ። ፍጡር ያይደለ ፈጣሪ ነው፣ አዳኝ ነው፣ ሕያው ነው። ሰው በመሆኑ ግን ፍጹም ሰው ሆኗል። ቤዛ ነው፣ በሥጋው ደግሞ ስለታረደ። ሊቀ ካህናት ነው፣ ጻድቅ ፈራጅ ነው፣ ፍጹም አማላጅ ብርቱ ነው። እግዚአብሔር ወልድ በማንነቱ በግብሩ መወለድ ከአብ ዘንድ መወለድ እንደሆነ ሁሉ ሊቀ ካህናትም የወልድ ክብር ነው። በአዲስ ኪዳን ፍጹም ሰው በመሆኑም ያ ፍጹም አምላክ አማላጅነት ግብሩ ነው። ከአብ አያንስም፣ ከመንፈስ ቅዱስም አያንስም። በእንጨት ላይ መስቀል ላይ በመሰቀሉ ከአብና ከመንፈስ ቅዱስ አነሰ እንደማንለው እንዲሁ አማላጅ በመሆኑ አነሰ አንለውም። ግብሩ ነውና የሚያደርገው እሱ ነውና ያንን የሰውን ዘር ከእግዚአብሔር ያስታረቀ ስለ ቅዱሳን ሁሉ የሚማልድ ጻድቅ ጌታ ኢየሱስ ክርስቶስ ነው። በዚህ ደግሞ ደስ ይለናል፣ እንመካበታለን። መመኪያችን ነው እርሱ። ለዘላለም መኖሪያችን ርስታችን እሱ ነው። ዜማችን እሱ ነው። ደስታችን እሱ ነው። አምልኳችን ወደ እርሱ ነው። ክብር ይገባዋል። ድንግል ማርያምን ጨምሮ እልፍ አእላፋት መላእክት
ሐዋርያት፣ ነቢያት፣ እልፍ አእላፋት ቅዱሳን ፍጥረታት በሙሉ የሚሰግዱለት ጌታና ፈጣሪ ነው ኢየሱስ። ክብር ለስሙ ይሁን። ኢየሱስ በዚህ በመጨረሻው ዘመን ብዙዎች ስለ ጭንቅ ያወራሉ። ብዙዎች ስለ ሐዘን፣ ስለ በሽታ፣ ስለ ድካም፣ ስለ ሞት፣ ስለ ኃጢአት፣ ስለ ልዩ ልዩ ነገር ሊያወሩ ይችላሉ። የምስራች ግን እነግራችኋለሁ ከቃሉ እንዲሁም ከመንፈሱ ኢየሱስ ክርስቶስ በኃይል መልካም ነገሮችን ያደርጋል በዚህ ምድር ላይ። በፍቅሩ ብዙዎችን ወደ ራሱ ይስባል። አዎ በመጨረሻው ዘመን በመጽሐፍ ቅዱስ እንደተጻፈ እግዚአብሔር አስቀድሞ በመንፈሱ እንደተናገረ በቅዱሳን ሐዋርያት በቅዱሳን ነቢያትም ሊሆኑ ያላቸው ነገሮች አሉ። ሰይጣንም ጊዜው እንደቀረበ አውቆ የፍርድ ጊዜ እየቀረበ እንደሆነ አውቆ ብዙዎችን ለማሳት ብዙዎችን ለማጥመድ ብዙ ክፉ ነገሮችን እዚህ ምድር ላይ ያደርጋል። ነገር ግን እይታችን ወደ ሰይጣን ሥራ አይሁን፣ ነገር ግን ወደ ንጉሳችን ይሁን። እግዚአብሔር ከሁሉ ይበልጣልና ጌታ የሚያደርገውን ልንመለከት ይገባል። ጌታ ኢየሱስ ክርስቶስንና እርሱ ሊያደርግ ያለውን እግዚአብሔር አብ በልጁ ሊጠቀልል ሰማይና ምድርን ከምድርን በታች እግዚአብሔር ይጠቀልላል በልጁ። ስለዚህ ክርስቶስ ኢየሱስ በአባቱ ፈቃድ እዚህ ምድር ላይ ሲንቀሳቀስ በመንፈስ ቅዱስ አሰራር ሲሰራ የእግዚአብሔርን ክብር ደግሞ ታያላችሁ። ልጁ ኢየሱስ ሲሰራ ታያላችሁ። አይሆንም ያላችሁት ነገር ሆኖ የምስራችሁ በግልጥ እየተሰበከ ለብዙዎች ደስታ፣ ለብዙዎች ሰላም፣ ለብዙዎች ፍስሐና ሐሴት ይሆናል። ክብር ለኢየሱስ ይሁን። አዲስ ዝማሬ፣ አዲስ ምስጋና ለአምላካችን ይሆናል። ክብር ለክርስቶስ ኢየሱስ ይሁን። እግዚአብሔር ድንቅን ያደርጋል፣ ድንቅን ያደርጋል። እጃችሁን በአፋችሁ ላይ ያስጭናችኋል። በእግዚአብሔር መልካምነት፣ በእግዚአብሔር ግርማና ክብር ትደነቃላችሁ። አምላኬ እንዲህ ነው እንዴ አላውቀውም ነበር እስከ ዛሬ እስክትሉ ድረስ የአምላካችሁን ታላቅነት እና ልዕልና ክብሩን፣ ገናንነቱን የምትረዱበት ጸጋና ብርሃን ይጨመርላችኋል በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ቅዱስ ነው። እግዚአብሔር ሕይወት ነው። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። እግዚአብሔር አባት ነው። አጽናኝ ነው። ይቅር ባይ ነው። ፈዋሽ ነው። ይጠራሻል እህቴ። እግዚአብሔር ይወድሻል፣ አልጠላሽም። እግዚአብሔር ይወድሻል፣ አልጠላሽም እህቴ። ደግሜ እናገራለሁ፣ እግዚአብሔር ይወድሻል፣ አልጠላሽም። ምንም ያህል ረክሻለሁ፣ ምንም ያህል ቆሽሻለሁ ብትይ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እግዚአብሔር በሌሊት በቀንም ይጠራሻል። እግዚአብሔር ይወድሻልና ይፈልግሻል። የኢየሱስ ደም የማያነጻው ኃጢአት፣ የማያነጻው በደል፣ የማያነጻው መተላለፍ የለም። ኢየሱስ ክርስቶስ የፈሰሰው ደሙ ከየትኛውም ነውር የሚያነጻ ነው። የኢየሱስ ደም ብቻ ከኃጢአት ያነጻል። ሌላ ኃጢአትን የሚያነጻ ስግደትም ሆነ ሌላ ጸሎት የለም። ኃጢአትን የሚያነጻ የኢየሱስ ደም ብቻ ነው። ኃጢአትን የሚያነጻ ጾም የለም። መጾም መልካም ነው፣ መጸለይ መልካም ነው። በቃሉ እንደተጻፈ ስንመጣ ግን እግዚአብሔር አብ አንድያ ልጁን በእንጨት መስቀል ላይ የሰዋው ስለ ኃጢአታችን ነው። የእኛ የጾምና የጸሎት ብዛት ቢሆን ኖሮ ኢየሱስ ወደዚህ ምድር መምጣት ባላስፈለገው ነበር። ነገር ግን እግዚአብሔር የሰውን ልጆች ለማዳን የመረጠው መንገድ አንድ ነው። እርሱም ልጁ ኢየሱስ በሥጋ የተገለጠ። በኢየሱስ ማመን የኃጢአትን ስርየት ያስገኛል። የኢየሱስ ክርስቶስ ክቡር ደም በእንጨት መስቀል ላይ በተሰቀለ ጊዜ በሥጋው ያ
መለኮት የተዋሃደው ክቡር ደም፣ ቅዱስ ደም የፈሰሰው ኢየሱስ ብለን ስሙን ስንጠራ ከኃጢአት ሁሉ ያነጻናል። የኢየሱስ ደም ከኃጢአት ሁሉ የሚያነጻ ነው። ወንድማችን መጥምቁ ዮሐንስ እንደተናገረ በመንፈስ ቅዱስ ምሪት የናዝሬቱን ኢየሱስን የክብርን ጌታ ባየው ጊዜ አያውቀውም ነበር በሥጋ። ከዛ በፊት አይቶት አያውቅም ነበር። ነገር ግን መንፈስ ቅዱስ ሲገልጥለት ኢየሱስን በመንፈስ ቅዱስ ተመለከተውና እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የዮሐንስ ወንጌል ምዕራፍ 1 ላይ ታገኙታላችሁ። የዓለምን ኃጢአት የሚያስወግድ አንድ ነው። እርሱም የእግዚአብሔር በግ የሆነ የናዝሬቱ ኢየሱስ ክርስቶስ በሥጋ የተገለጠ እውነተኛ አምላክ፣ ከብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ ቅድመ ዓለም የነበረ፣ ዓለማትን አሳልፎ የሚኖር፣ በመንፈስ ቅዱስና በእሳት የሚያጠምቅ እርሱ ቅዱስና እውነተኛ የሆነ የእግዚአብሔር ልጅ ብቻ በደሙ ከኃጢአት ያነጻል። አንድ ሊቀ ካህናት አለ በሐዲስ ኪዳን፣ ስሙን ብንጠራ አድነን ብንለው ሊያድነን የሚችል የታመነ ወደ አብ ሊያገባን የሚችል ብርቱ ታማኝ እውነተኛ በር፣ እውነተኛ መግቢያ፣ ብቸኛው መንገድ ወደ እግዚአብሔር አብ ኢየሱስ ክርስቶስ ይባላል። የጽድቅ ፀሐያችን ኢየሱስ ነው። ፈውሳችን፣ ኃይላችን፣ አቅማችን ኢየሱስ ነው። ሰላማችን፣ ደስታችን፣ እምነታችን፣ ተስፋችን ኢየሱስ ነው። ሌላ ተስፋ የለም። ከእግዚአብሔር ዘንድ አንድ መንገድ ተሰጥቶናል። አንድ ቅድስና፣ አንድ ጥበብ፣ አንድ ክብር፣ አንድ ሰላም ተሰጥቶናል። ልናምነውና ልንቀበለው በእርሱ ልንመላለስ የተገባ አንድ አለ። እርሱም በሩ ኢየሱስ፣ ታማኙ እረኛ ኢየሱስ፣ የነ ዳዊት አምላክ፣ የነ ማርያም አምላክ፣ የነ አብርሃም፣ የነ ኢያሱ አምላክ፣ የነ ዳንኤል፣ የነ ኢሳይያስ፣ የነ ኤርምያስ፣ የነ ሕዝቅኤል፣ የነ ሳሙኤል አምላክ፣ የክብር ንጉሥ፣ የኤልያስ፣ የሙሴ፣ የኤልሳ፣ የሄኖክ አምላክ፣ የአዳም የሔዋን አምላክና ፈጣሪ ኢየሱስ ክርስቶስ የእግዚአብሔር አብ ክቡር ልጅ እርሱ ነው። ይገባዋል። ስለዚህ ንጉሥ ነው የምናወራው። ከዋክብትን፣ ፀሐይን፣ ጋላክሲዎችን፣ ዓለማትን፣ ዩኒቨርስን የፈጠረ ይህንን ልዑል ነው የምንመሰክርለት። የዚህ ልዑል ደም ነው በእንጨት መስቀል ላይ ባፈሰሰው ደሙ ከኃጢአት ሁሉ የሚያነጻን። የሰው ልጅ ከኃጢአት ነፃ የሚወጣው በኢየሱስ ብቻ ነው። ኢየሱስ በራሳችን አቅም ድል መንሳት አንችልም። በራሳችን አቅም መተንፈስ እንኳን አንችልም። ያለ እኔ አንዳች ማድረግ አትችሉም ብሏል። በእርሱ እንተነፍሳለን። አሁን የምናገረው እንኳን ከኢየሱስ ክርስቶስ ከጌታዬና ከአምላኬ የተነሳ ብቻ ነው። የእናንተም የኔም ፈጣሪ እሱ ነው። በስትንፋሱ ዓለማትን ያንቀሳቅሳል። በቃሉ ሰማይ ምድርን ደግፎ ይዟል። ባህሮች፣ ነፋሳት፣ በረዶ፣ ክረምት፣ በጋ፣ ጠዋት፣ ማታ፣ ፀሐይ፣ ጨረቃ፣ ምሽቱ፣ ሁሉ እንስሳቱ፣ ሰው መሽቶ ሲነጋ ነግቶ ሲመሽ የሚንቀሳቀሰው በኢየሱስ ክርስቶስ ብቻ ነው። ብታውቁትም ባታውቁትም የተወደደ ጌታ እውነተኛ ነው። እየሰደቡት ይቅር የሚል እየጠሉት የሚወድ የታመነ ውድ ሙሽራ ኢየሱስ ነው። ዳግም ይመጣል ኢየሱስ ይመጣል ኢየሱስ። ስሙን ጥሩት ወንድሞቼና እህቶቼ። ያለ እርሱ ምንም ማድረግ አንችልም። በእርሱ ግን እንደ ፈቃዱ እንንቀሳቀሳለን። እውነተኛ የወይን ግንድ ምንጫችን እሱ ነው። የፍሬያማነታችን መሰረትና መንስኤ ጌታችን፣ እውነተኛ የወይን ግንድ፣ እውነተኛ የሕይወት እንጀራ እርሱ ነው። የተራባችሁ ወደ ጌታዬ ወደ ኢየሱስ ነው። የተጠማችሁ ወደ አዳኛችን ወደ ኢየሱስ ነው። እርሱ መድኃኒት ነው። በእርሱ ዘንድ ውሸት የለም። በእርሱ ዘንድ ክፋት የለም። በእርሱ ዘንድ ክፉ ነገር የለም። በእርሱ ዘንድ ኃጢአት የለም።
እርሱ ንጹሕና የተለየ ነው። እርሱ የተወደደ ነው። ከአፉ የሚወጣው የጸጋው ቃል፣ ከአፉ የሚወጣው እንደ ማር እንደ ወተት፣ ይሄ ያንስበታል። ከማር ከወተት ይልቅ የሚጣፍጥ ጣፋጭ ቃል ከአፉ ይወጣል። የሚጠግን ቃል፣ የሚያጽናና ቃል፣ ወዳጅ የሆነ የልብ የሆነ ጌታ እኮ ነው። ሃሌሉያ! ፈጣሪያችን ይመስገን። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ! ክብር ለቅዱስ ስሙ ይሁን። አምላካችን ብርሃናችን ነው። አምላካችን ተስፋችን ነው። እርሱ ብቻውን ይመስገን፣ ይወደስ። ሃሌሉያ! ባለ ግርማ ጌታ፣ ባለ ግርማ ንጉሥ፣ እንደ እግዚአብሔር ያለ ማንም የለም። እርሱ ብቻ ያጽናናናል። እርሱ ብቻ ደስታችን፣ እርሱ ብቻ ለሰው ልጆች እረፍት። እረ ምን ለሰው ልጆች ብቻ፣ ለፍጥረታት ሁሉ እረፍት እግዚአብሔር ነው። እንደ እግዚአብሔር ያለ ማንም የለም። ለአብ ለወልድ ለመንፈስ ቅዱስ ለአምላካችን ክብር ይሁን። ለአባታችን ክብር ይሁን። ለአዳኛችን ክብር ይሁን። ለአጽናኛችን ክብር ይሁን። ለረዳታችን ክብር ይሁንለት። ምስጋናችን ላንተ ነው ውድ አባት፣ ክብር ይሁንልህ። ጌታ ኢየሱስ ምስጋና ይሁንልህ። እንዳንተ ያለ ማንም የለም። እናመሰግንሃለን ስለ እኛ ወደዚህ ምድር ስለመጣ፣ ስለ እኛ ስለታረድክልን፣ ስለ እኛ ስለሞትክልን፣ በኃጢአታችን በመተላለፋችን በበደላችን ምክንያት ስለ ኃጢአታችን ስለሞትክ፣ ስለተቀበርክ፣ እኛን ስለማጽደቅ ከሙታን ስለተነሳ፣ ሊቀ ካህናት ሆነ በእግዚአብሔር ቀኝ የነገሥታት ንጉሥ የጌታዎች ጌታ አልፋና ኦሜጋ ስላለ የምታበራ የንጋት ኮከብ ኢየሱስ እውነተኛ ሙሽራችን ባላችን ዳግመኛ ስለምትመጣ እውነተኛ ወዳጃችን የልባችን መመኪያችን ተስፋችን ፈዋሻችን አጽናኛችን ሁሉ በሁሉ የሆንክልን ንጉሥ አምላክ ምን ልበልህ ኢየሱስ፣ ክብራችን ሁሉ ነገራችን እናመሰግንሃለን። እማትተወን እማትጠለን፣ ውርደትን ከኛ ያስወገድክ፣ እማታዋርደን፣ እምታከብረን፣ ስለ እኛ ግን ውርደትና ስድብን የተቀበልክ፣ በእንጨት መስቀል ላይ በተሰቀልክ ጊዜ ምራቅ የተተፋብህ፣ ጺምህን የተነጨ፣ ማንም ሊቀርበው በማይችል ብርሃን ውስጥ ባለ በውድ አባትህ በአብ ውስጥ የምትኖርበትን ያንን የከበረ ስፍራ፣ ያንን የከበረ አባትነት፣ ያንን የከበረ የአብን ፍቅር፣ የአብን አባትነት ትተህ ወደዚህ ምድር መጥተህ ስለ እኛ በሥጋ መከራ ስለተቀበልክ እናመሰግንሃለን። ደግሞ ወደ ቀደመ ክብር አባት ሆይ በአንተ ዘንድ በነበረኝ ክብር አክብረኝ ብለህ የአባትህን ፍቅርና መልካምነት ልታጣጥም ተመልሰህ ወደ አብ ክብር የገባህ፣ በአባትህ ቀኝ የተቀመጥክ፣ በአብ ውስጥ የምትኖር፣ አብም በአንተ ውስጥ የሚኖር የተወደድክ ንጉሥ፣ አንተም ከአዲስ ኪዳኑ ከትንሣኤ በኋላ በእኛ ውስጥ በምናምንህ ውስጥ ሁሉ የምትኖር የክብር ንጉሥ ሉዓላዊ ጌታ፣ በአንተ ውስጥ አብ አለ፣ አንተ በአብ ውስጥ አለ፣ አንተ በእኛ ውስጥ አለ፣ እኛ በአንተ ውስጥ አለን። በአንተ ውስጥ ለአብ ስግደትን እናቀርባለን። በአንተ ውስጥ ለአብ ዝማሬን እናቀርባለን። አብ በአንተ ውስጥ ሆኖ በእኛ ውስጥ የሕይወትን ፍሬ የሚያፈራ እርሱ ነው። ምንጫችን አባትህ ነውና ክብር ይሁንለት። ከአብ ጋር ያስታረከን፣ ወደ አብ ያቀረብከን ኢየሱስ ያንተ እኮ ድንቅ ነው። ተነግሮ አያልቅም፣ ተተርኮ አያልቅም፣ ተዘምሮ አያልቅም። ክብርህ ልዩ። ዘላለማችን አንተነ፣ መኖሪያችን አንተነ። ኦ ሃሌሉያ! ኦ ሃሌሉያ! ኦ ሃሌሉያ! በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማውም
አላሸነፈውም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ብቻ ያድናል። ለእግዚአብሔር አብ ለልጁም ለእግዚአብሔር ወልድ ለቅዱስ መንፈሱም ክብር፣ ውዳሴ፣ አምልኮ፣ ምስጋና ይገባል። እንደ አምላካችን ያለ ማንም የለም። ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም እግዚአብሔርን ለሚወዱት ሁሉ ይብዛ። እግዚአብሔርን ለሚጠሉት ሁሉ ደግሞ ምሕረት ይሁን። የጌታችን የኢየሱስ ክርስቶስ ጸጋ፣ የአባታችን የእግዚአብሔር አብ ፍቅር፣ የወዳጃችን የመንፈስ ቅዱስ ማጽናናት ከሁላችንም ጋር ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን ከዘላለም እስከ ዘላለም በኢየሱስ ክርስቶስ ስም አሜን።